አደገኛ ግንኙነቶችን መለየት። ተንኮልን የተመላ ወይም አደገኛ ሰው ማለት ምን ማለት ነው? አደገኛ ሰው ሆን ብሎ በዙሪያው ላሉ ሰዎች አሉታዊ ስሜቶችን የሚያስተላልፍ፣ የሰዎችን ነፃ ፈቃድ በመንጠቅ የሚቆጣጠር፣ የሚያቃልል፣ አላግባብ የሚዘልፍ፣ ትችት የሚሰነዝር፣ የሌሎችን ስሜት የማይረዳና ለራሱ ጥቅም ሌሎችን የሚጎዳ አይነት ሰው ነው። እነዚህ ሰዎች የቅርብ አባላት፣ የሥራ ባልደረቦች፣ መንፈሳዊ ጓደኞች ወይም የትዳር አጋሮችም ሊሆኑ ይችላሉ። ታዲያ እንዲህ አይነት ጸባይ ያላቸውን ሰዎች የተሸሸገ ጸባያቸውን በመረዳት ግንኙነቱ ስር ሳይሰድ እንዴት መለየት እንችላለን? እነዚህ ከስር የምንዘረዝራቸው ጸባዮች ሊደብቋቸው የማይቻላቸው ጸባዮቻቸው ናቸውና ልብ ብለን እንመርምራቸው። እነርሱም ትችት ማብዛት፣ ሁልጊዜ ስለራሳቸው ብቻ ማውራት፣ ሌሎችን ማናናቅ፣ የሌሎችን ስሜት አለማክበር፣ ተንኮለኛ መሆን፣ ሁልጊዜም ትክክለኛ ሰው እነሱ ብቻ እንደሆኑ ማመንና ሌሎች ደግሞ በአንጻሩ ስህተተኞች እንደሆኑ ማሳመን፣ የጥፋተኝነት ስሜት እንዲሰማን መጫን፣ ከልክ ያለፈ ቁጥጥር ማድረግና ምቀኝነት ናቸው።